ጂጂ ጧት ልጆቹን ትምህርት ቤት ልታደርስ ስትል መኪና ካር አክሲደንት ደረሰባት የሚባለው እውነት ነው? ጋዜጠኛ አሉላ ፍሬው እንዲሁም በሰመረ ባሪያው መካከል ያለው ቢፍ እየቀጠለም ያለም ይመስላል። በጦርነቱ ሰዓት ያልከው ንግግር በተንቀሳቃሽ ምስል አስደግፌ አወጣለሃለሁ። ሄኖክ በእግዚአብሔር አይ ላቭ ዩ አንድ ሀገር ነን አንጎዳዳ አትጉዳይ በእናትህ። እነሱ ውሻው አይነካህም ግባ ውሻው ከግር ጥፍር እስከ ጸጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘሪ ያወራብሽው አከራው ነው እንዴ ብራዘሪ ላምጣውስኪ ካከጨዋታ ኦስኩ ኒውስኩ ታሪካላታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ ከመይ ሀዲርኩም አማን ነው ክብሩ ይስፋ ለዴቪል ይደፋ ዛሬም እንደተለመደው እናንተን ያዝናናሉ ቀና ያደርጋሉ ያጣላሉ ያጨቃጭቃሉ ያልናቸው ቪዲዮዎች ለእናንተ ይዘን መተናል። እውነትና ለመናገር የኢትዮጵያ ቲክቶክ ክላይሜት ሞቲቬቲንግ አይደለም። ምክንያቱም በዚህም በዛም ስትዞር የሁለት ሰዎች ጸብቻ እያየን የትንሿ ማህደር መላው ቲም እጅግ መዛል ውስጥ ገብቷል። የገባንበት መዛል ያው ይገባችኋል። እኔ ይሄ የቲክቶክ አካውንት አዋርድ የሚባለው ነገር ቶሎ አልፎ ወደ መደበኛው ስራችን እንድንገባ ነው ፈልገው። እኔ ማንንም ያሸንፍ ማንንም አሁን ጉዳይ አይደለም። ይደዘሩ ይደማተር አካውንት እስከ ተወዳደር ድረስ አንዱን ትልቁን ሸልሙት እና ከመንገዳችን ወጥቶልን እኛ ሰኒ እኛ ባይስን እኛ ሚም ነው ያማረን። የምሬ ነው በጣም የሚያዝል ሁኔታ ውስጥ ገብቷል። እንደዛም ሆኖ ግን እናንተን ያዝናናሉ ያልናቸውን ከወቅታዊ ጉዳዮች ጋር ዋስተን መተናል። ላይክ አድርጉ። ዩቲዩብ ባለፈው ቪዲዮአችንን አጥፍተናል። የዩቲዩብ ጉዳይ ጋይስ አይ ዶንት ኖ እኔ ማውራትም አልፈልግም። ሶ ፕሊዝ ይሄን ቪዲዮ ላይክ አድርጉት፣ ኮሜንት አድርጉት። የትንሿ ማህደር ቤተሰብ አሁን ነው ከመንጊዜውም በላይ በኮሜንትና በላይክ መተባበር ያለበት። አዲስ ከሆናችሁና የዚህ ምርጥ ስብስብ ቤተሰብ መሆን ከፈለጋችሁ ደግሞ ሰብስክራይብ አድርጉ። ወደ ቲክቶክ ስብስቦቻችን ቆይ እንዴት ጥፊ ምንድነው? ልክስክሶች አቤት ተንኮል ይገርም። እንዴት አባቷ ነው የምታምረው! እንዴት አባቱ ነው የሚያምረው! እናታችሁ ባክ ጦስ ለኔም ተረፈኝሽ መጣው ድል ልሞክር ባክሽ ጦስሽ ለኔም ተረፈኝ መጣው ድል ልሞክር ምንድነው ጥፊው ተስማምቷል ነው ጥፊው ተስማምቷሻል መሰለኝ I swear to God this comment ያጠቃልላልና እንዲህ አይነት ደንቆሮ ወደ ምን ቤት እንዳይመጣ ፍንዳ ታጋታ ዱርዬ ነው ራስታክ የምን ቤት ነው ታታታታታ አርቡ መታ በውዝ Who the fuck are you? Excuse me. ተረጋጋጁ ይጃንታ የማን ሸርሙጣ ነሽ ደሞ አንቺ ሸርሙጣ ፍንዳ ገና ከመጀመራችን አለ ፕሊዝ ጋይስ ፕሊዝ አንዴ ጀመርኩት እንደቀልድ ነው ኮሜዲ ስሰራ መጀመሪያ ስወጣ ሱት ለብሼ መጀመሪያ እንትን ሳራ ኢቭን አርቲስቶች ኖ ኮሜዲ እንደዚህ ዘንጦ ምናምን አይሆንም አልተለመደም ጋቢን እንደዚህ ጣላለ የሆነ ነገር ኮፍያ አርግ የሆነ ነገር ሲል አይ እኔ ነው ገባሽ ያኔ ኮሜዲያን ሉንም ብዬ አይደለም ከክቤ ጋር ሁሉ ጊዜ በፕሌን ትራቨል ስናረግ ያው እንግሊዘኛ ነው ብዙ ጊዜ ገጠመኞች የሚፈጥሩት ፕሌን ላይ ሁሌ ላለመሳሳት ከነሱ ጋር ላለመጨቃጨቅ ኦርደር ሲባል ኮክ ይላል ሁሌ ኮክ ይላል ክቤ ሁሌ ገና ሴትዮዋ ወጭ ወደ እኔ ክራን አፕል ላለ ክራንበሪ እና አፕል ክራን አፕል ስለው ይሳሳታል ይልና ኮክ ይላል ኮክ ያመጣ ሁሌ እና በቃ ለብዙ አመት ኮክ ይጠጣል ማለት ነው የማይመለከት ያለ ፍላጎት ማለት ፕሌን ውስጥ እና ከዛ አንድ ቀን ፕሌን ላይ ሴትዮዋ ኦርደር እየተቀበለች መጣች ከቤ ያልኩት ለምን ዛሬ አትቀየርም እስቲ ነው እንትንም እንግሊዘኛ ነው ማፍታታ ነው አንተ ምን እንደነበር የምትጠጣው አለ ክራን አፕል አልኩት ክራን አፕል ያለ እንትን በቃ በጣም ይፕራክቲስ ያደረገ ሴትዮዋ እንደዚህ ልክ እኛ ጋር ስንደርስ ሳቴኮ what do you want to drink ክራን አፕል ሲል በጣም ፊቱን እንትን ከማለት ተነሳ what ትላለች ኮክ
ቀልድ ጀመርኩት እንደቀልድ ነው ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ በአንድ ቪዲዮ መጣናል እስቲ አንድ ሞዴል ይላል ሞዴል አርሳደሪውን ምን ይሆን አይታወቅም እስቲ አንድ ቲሸርት ሲገዛለት ቤት ሞዴል ነኝ ብሏል እስቲ አንድ ማቴታ ነው ይታይ ምሰራው በግ ማርባትና መሸጥ ነው ጎን ለጎን ደግሞ ሞዴሊንግ ነው ስሜ አረቦ መሐመድ ይባላል ሞዴሊንግ 2014 ላይ ግራጁዌት አድርጌያለሁ ወደ እንስሳት እርባታ የገባ ነው ምን አርጉ ነው የምትለው አንበሳው ያባትን ጫማ አርገ መድረክ ላይ ስለወጣ ሞዴል ነኝ ብሏል ቢጠራው ለቆዳ ጫማ ገደል ስለዚህ ሞዴሊንግ ነው የምትወራው አሁን ባንቺ ቤት ነጩን ለብሰሽ ሞተሻል ትኩስ አጃ መስለ መጨረሻ ጉደደው ሰፈር ውስጥ ቁቱና ነው የሚሉ ቆርቆሮ ቤት ውስጥ አንዴ ነገር ወደላ ሞዴል መቃብር ቦታ መኪና ሰርቆ ምን ሰረቅ ይባላል ሰውዬ ሞተ መስሎ የሆነ በሹክ የተበሳን ባሻ ነው መስራት አይ ተለብሳለህ የሆነ ነገር አለ ባንቺ የታው ልብስ አርግሽ ነጭ በታትነሹ ተዘጋጅተሻል ለሞዴል ጋር በቲቾ ቪዲዮ ምን ነበር የሚቆፍረው መኪና ጃካመር ቪዲዮ አይ አላት የሆነ ነገር አላት ያራዳ ልጆች ለማንኛውም ይመቻት ምርጥ ያራዳ ልጅ ናት እየገባችሁ ይላል እሷን በግናት በጎቿን ያያያችሁ ይመች በጣም ትልቁ እስከ 20 ድረስ አሳካዋለሁ ብዬ የማስበው ኤሮስፔስ መንሱር የምድር ሳክሶችን በሙሉ ጨርሷል አሁን ጨርሶ ወደ ሰማይ ጠቀስ ሳክሶች ገብተናል ጋይስ ወይ ጉዳችን ቃጀለ መጣች እንዳታዋሪያቸው ዝም ብለሽ ለፊሽ ተጣልተናል እሺ እንዴ ዝም ብላ ሄደች እኮ ምን ነው ናፍቀሽ እና ሂዶርዛ ምን አጠፋው አስነገጥከኝ እኮ ግማታ ነኝ ተግማማ በክቴ በከተል ክስ ሙልጋት በትናቱኝና የጅልጥልጥ ሽልጣ ሪጥምጥ ማጣ እንደዚህ አይነት ሩምጥምጥ ወንድ ልጅ ያስጠላል በእናታችሁ ነው ይልኝ እኔ ማለት እግዚአብሔር አምላክ ድፋችሁ እናንተ ምድር እበት ቆይ ከየት ነው የሚመጡት አያልቅም ጋይስ እናት ድንገት ፔሪድ የመጡ ልብስ ሊያበላሽብኝ ሞዴስ ካለስ ሲጭኝ ወይ ይቅርታ የኔት አላስኩም ምን ችግር አለው በሰጫት መቼም እኛ ወንዶች ነን አንቺ ሴቷ ካላገሻት ማን ሊያግዛት ነው የለኝም አልኩ አይደል እንዴ ከዛን ክላት ለምን ሄዳ አገዛላት በእናታችሁ አግዙኝ እዛ አካባቢ ሱቅ የለም ብለውኝ ነው እንዴ ሰን ምን እያደረክ ነው እንዴ ሰን ምን እያረክ ነው አንተ እኮ የሴት ቦርሳ አትነካም ነበር ራስህን አታዋርድኝ ምን አባህን ሳገባህ አንተ ሸርሙታል ብራዘር ይሄ ሰባዊነት ጉዳይ እንጂ የክብር ጉዳይ አይደለም እሺ እንቺ እዚህ ውስጥ አለልሽ ሻኒ ትልቅ ሰው አመሰግናለሁ አርግላታ ሞር እንድናከብርህ የጀመርነውን ክብር እንድንቀጥልበት አሁን ጊዜ ባልና ሚስትን ያጣላ ያለው ምን እንደሆነ ታውቃላችሁ ድህነት አይደለም ቺቲንግ አይደለም አለመከባበር አይደለም አለመተማመን አይደለም ሞባይል ነው አንዳንድ ወንዶች አላችሁ ሚስታችሁ ቡና ያፈላች እናንተ ስልካችሁ ላይ ናችሁ ኳስን ይብላችሁ ቲቪ ከፍታችኋል ግን ስልካችሁ ላይ ናችሁ ከልጆቻችሁ ጋር ተጫወቱም ከሚስታችሁ ጋር አታውሩም ቤተሰብ አብሮ መጠየቅ ወክ ማድረግ ምናምን ተታችኋል ምን ላይ ናችሁ ስልካችሁ ላይ ስትበሉ ስልክ ይዛችሁ ነው የምትበሉት ሽንት ቤት ስትገቡ ስልክ ይዛችሁ ነው የምትገቡት ከስራ ቦታ መጣችሁ ከመኪናችሁ ከመውረዳችሁ በፊት የሆነ ደቂቃ ያክል ስልካችሁን ይዛችሁ ተቀመጣላችሁ ብቻ በእያንዳንዱ እንቅስቃሴያችሁ ውስጥ ስልካችሁ አለ ከቤተሰባችሁ ከልጃችሁ ከእህት ከወንድማችሁ ስልካችሁ ነው የሚቀርባችሁ አስጠነቅቃችሁ መወደው ነገር ምንድነው የሆነ ቀን ስትነቁ ስትባንኑ ከስልካችሁ ቀና ስትሉ ቤተሰባችሁ ታጣላችሁ እውነት ነው ባይዘወይ ማለት ነው እውነቷን ነው እሷ እንዳስተዋለችው ብዙዎቻችን ሙዚቃ ከፍተን እንደዚህ ያየን እንደዚህ እየሰማን ነው ሶ ከዛም አንሰማም ከዚህም የለንም በቃ ዝም ብሎ ዲስትራክሽን ነው የሚሆነው ዝም ብሎ መባከንና ሳላስበው ስልኬ ቻርጅ ላይ ስለነበር ፖድካስቱን ሰማሁትና ሳስተውል ለካ ስልኬ ከጎን የለም እና መልእክቱን በደንብ ሰማሁትና እንዴት አይነት ፓወርፉል ነገር ነው ጋይስ እውነት ለመናገር ማለት ነው እና ከዛ በኋላ አሁን ፕራክቲስ ያደረኩት ያለው ነገር ምንድነው ስልክ እንደዚህ የሆነ ነገር ሳረግ የሆነ ነገር ብቻ እንዲሆን ለማድረግ
መሞከር ማለት ነው ያያየው ከሆነ ያያየው ነው ያወራው ከሆነ ያወራው ነው ስልክ ከሆነ ደግሞ ስልክ ብቻው ነው ማለት ነው መነጣጣል it's actually powerful ሞከሩት guys and she is 100% right ሷን አዋርዱ ላይ እንደሌለች አውቃለሁ እንዴት እነሱ ውሻው አይነካህም ግባ ውሻው ከግር ጥፍር እስከ ጸጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘሪ ላወራብሽው አከራው ነው እንዴ ብራዘሪ ፍቅር እሺ ጸጸብሽ ፍቅር ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ ምን እያደረክ ነው እዚህ ጋር ይሄ ውድድር ነው አይደለ ሰው ነው ቮት የሚያደርገው ተመልካች ነው እንጂ ቮት እያደረገ መምረጥ ያለበት አንተ ለምንድን ነው in the first place አዶናይ ነበረ መቅረብ የነበረበት አንተ ላይ አይደለ እሱ ነው እየመራ ያለው ለምንድን ያስፈልገው እዩቲን አንተ ጋር ማምጣት በምንስ ምክንያት ነው በአንድ ጊዜ ይሁላ ቮት ሊኖራት የቻለው የልታስረዳም ትችላለህ ምርጫው በትክክል እየተጨበረበረ ነው አንድ ሰው በአንድ ጊዜ አንተ ሾው ላይ ስለቀረበ ይሁላ ቮት ሊያገኝ አይችልም ወይስ ስቲል አንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ ከዚህ ሁሉ እናቀው ነው ለትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነው አሁንም አዶናይ ኢትዮጵያነትን ነው እንጂ የሚያቀነቅነው ብሄርን አይደለም እናቃለን የዛሬ ትግራይ ወክሎ አይደለም እየተወረ በቃ ኢትዮጵያዊ ነኝ ብሎ የሚያስብ ልጅ ነው ስለዚህ በዛ መንገድ ለምን አታስብም በቃ እዚህ ጋር አሁን ወደ ሌላ አስተሳሰብ ጭንቅላታችን ሌላ ነገር እንዲያስብ አድርገዋል ምክንያት እንፈልጋለን ለምንድነው ይሄን ነገር ማድረግ ያስፈልገ መልስ እንፈልጋለን ሰይፉ ስማርት ሰው ነው በቃ ቶሎ ለቁ በጣም ነው መደብሩት ሙዳቹ በጣም ነው የሚያስጠላው እኔ ለምን ቶሎ ጨርሰውት ቆርቆሮና ጭብጨባውን ሰጥቷቸው እንደማይበተኑ እኔ አላቅም በጣም ያዛችሁብን ቦታ I swear to God Hi what's up ከድጡ ወደ ማጡ ይላል እንጀራ ፈርስት ሊጥ ይቦካል ሊጥስ እንጀራ ሲጋገር እንዲህ ነው የሚቦካው you have to know guys we have to first ማብካት አለብን ከዛ መጋገር አለብን ሚስቱ ግን ምንድነው የምትሰራው ሁሌ እንደተኛሽ ነው ሁሌ ያረብሻትም እሱ ነው የሚሸከመው አሁን ደግሞ ኪችን ገብቶ እያማሰለሉ ይውላችሁ ከነሱ ፌና ያለሁት ከውጭ ገብቼ ነበር ሶሃት የምንሰማ አለበት ሚስተየው ወንድ ነው እንዴ ይላሉ እናንተ ለትመርጡልን ነው እንዴ ሰይፉ ፋንታሁን የሚያቀርበው በዛ ቦታ ላይ ችሎታ ያለውን የፈለገውን ነገር የማቅረብ መብት አለ አዶናይ ስንት ቦታ አቀርቧል ያልቀረበበት ቦታ አለ እንዴ ለምን ዘረኞች ናችሁ ክፉዎች ናችሁ ክፉዎች ከሱ ምንም የሚማሩት ነገር ወላ ሃንቲ ነገር የለም ነው ማውራችሁ ምንም የአሜሪካ የካናዳ ላይፍ ይታወቃል ከዛ ኢትዮጵያ ገባ ስላቃተው ከምንም ይወላ አልተቀየረልሽ መታጩ የትግራይ መገለጫ ነው አዶናይ ምናምን አረበናታችሁ አስቡ የወረደ ነገር አታውሩና እኔ በደንብ አርጌ ነው አዶናይ ምንም የሰራው ነገርና የሚያስደንቅ ነገር ወፍ ነገር ይላል ትግራይና ታሰደቡ ልክ ኢንጂነር ዶክተር ምናምን አምጥታችሁ እኮ ኢንፍሉዌንሰር ብላችሁ ስትመጡ የኔ ቆጆ እንትን የማይገዛልሽ እንቢ በዩ የኔ ቆጆ እንትን የማይገዛልሽ እንቢ በዩ ያለ ልጅ በቃ በጣም ታዋቂ ነው በቃ ሰግጥ አልሰግጥም አልደድብም ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን ያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰንኛ በመንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም ምን ዳገት ላይ ቆመ ነበር ምጮው ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ እንደ ቴክኖሎጂ በአዋቂዎች ነው
ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ባለንበት ተገትረን ነው የምንቀረው። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገር የማይኖራችሁ ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የ40-50 ዓመት ወሬ እንኳን የማያውቁ ሰዎች ገጥሟቸው አያውቁም። አሁን በሽ ነው የሚሆኑት። ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው የምንሆነው። አትሰግጥ፣ አትደድ፣ ንቃ። ማን ከዚህ የተሻለ ገልጿል ወይ አላውቅም። ጂጂ ጠዋት ልጆቹን ትምህርት ቤት ልታደርስ ስትል መኪና ካር አክሲደንት ደረሰባት የሚባለው እውነት ነው? እንደው አዳልጦ ትቷት እንዳይሆን በገደላት ብቻ እቺ ከይሲ ደሞ ሐኪም ቤት ሆና አታፍርም፣ አፏን ትከፍታለች። መኪናው ተጎዳው ያረላሽ ሲኖትራክ ካልሆነ አሁን እሷን የእውነት መኪና ገፍትሮ ይጥላታል። እውነት ነው እውነት ነው። እኔ የሆኑ ልጅ ፖስተው አይቼ እኮ ነው። አምቢ ሀበሻ አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። እሙዲ ፍንጭት ያዝ። ምን አሳንሽ ነው ቲክታክ አዋርድ ላይ ኖሚኔት ሳልደረግ ያያዘ ልደታ ቴዲ ሐዋሳ ስለ አንደኛው የዘራፊ ልጅ ነው አዶናይ። ሰግጥ ማለት ምን ማለት ነው? ይሄ ሰውስ ምንድነው? ማን ነው የፈቀደለት? ሰላይ ነው። ከመቀሌ እዚህ ጋር ይመጣል። ከአዲስ አበባ መቀሌ፣ ከዚያ እነዚህ ጩፋ ምናምን እነዚህ ህወሓት እንደናንተ አይነቱ በየብሔሩ ያስቀመጣቸው እንቁላሎች ናቸው። እና የመጣፍ ስላጥፈት ያሸንፋል አዶናይ። ቢያሸንፍ ምን ረሃብን ያሸንፍ ዘንድ ምን ስለሰራ ነው? ሰው ምን ስላበረከተ ነው? የስለላ ስራውን እንዲሰራ ነው። ምን ሰርቶ ነው ዩጭፋ ጋር ሄደው? ዩጭፋስ ማን ነው? የእናንተ ሰላዮች ናቸው። that's new ሰላይስ new። እኔ መቼ ነው ላስት ታይም ላቭ የሰራሁት? I leave that to you። ማላም ሲንግል ማዘር 3 ወልዳ የተዘረገፈች መወደድ እንኳን ማስችሉ ቅማላሞች፣ ቅማላም ማለት ነው። ሲንግል ማዘርስ ተሰባሰቡ። አሁን ጦርነት አውጃለሁ። አስወር አራቸውን ነው ማበላቸው። እኔ መጀመሪያ ዲሴብል ሰው ሰደብኩ አልሰደብኩ I don't care። one against everybody አራቸውን ነው ማበላቸው። እነዚህ ሲንግል ማዘሮች ተቃጠሉ። ቅማላ ላይክ በቃ ትልቅ ነገር ያረገች መስላታል። እዚህ መጥቶ ልጅ ያላችሁ ወንድ ሽተት ማስተርስ ጭኜ አንቺ ግን የጫንሽው 3 ልጆች ነው። እኔ መቼ ነው ከማዘሮች ጋር ሰው ግን ከባድ ነው። ምን ነው ከሳ የምትሉ ውሶች ዘብጥያ ቂቤን እየላስኩ የከረምኩ መስሎ ነው ብራዘሪ። ቂቤ የጠጣ ዱላ ስልስ ነው የከረምኩት ብራዘሪ። ኖስ ሩዝ በዶሮን እያጫወትኩን መስሎሽ ነው ብራዘሪ። ከስክሴን ስልብ ነው የከረምኩት ብራዘሪ። ለማንኛውም ቀሪላ ተጀምሯል። በአንድ ሳምንት ውስጥ ለውጥ ምን እንደሆነ አሳያለሁ ብራዘሪ። አዶናይ የሚታወቅበት መንገድ በቃ ቻሪቲ በለው እኮ አዶናይ አሁን እኮ ምንም ኮንተንት ማለት ቻሪቲ ስለ የሆነ ነገር ሰዎችን ሄዶ ማግኘት ማገዝ ምናምን አሁን ሰሞኑን ያዘው እንትን ቆይ ያዘው እንትን እንጂ እሷ ደግሞ በክሬቲቪቲ ነው ቲክቶክ ላይ በመልቀቅ በመስራት በመናምን ነው በአብዛኛው የምታውቀው። እንደዚህ አታረግም፣ ሰው አታግዝም፣ ሰው አትረዳም እያልኩ አይደለም። ውድድሩ ግን የሚለው ክሬቲቪቲ እስከሆነ ድረስ አዶናይንና እሷን በምን ታወዳድራለህ? ደጋፊንና የኳስ ጋዜጠኛን እንዴት አንድ ላይ የምናምን እንትን ደጋፊዎችንና የኳስ ኮንተንት የሚዘግብን ሰው ካታጎሪው በራሱ ሲያዘጋጁት ትክክል አይደለም። ሁለተኛ የአመራረጣቸው ላይ ቅድም እንዳነሳሁት በምን አይነት መስፈርት ነው ሲመርጡ? ቅድም አሁን ሙሴን አንስቻለሁ፣ ሌሎችም የሚነሱ አሉ። አዶናይም ራሱ ለኔ ይሄን ስል ተመልካቾች ሚስ አንደርስታንድ እንዲያደርጉኝ አልፈልግም። ለምሳሌ ገብቷል ሪያሊቲውን መነጋገር ስላለብን አዶናይ ጥሩ ነገር እያረገ ነው ወይ ምናምን ሰው አግዟል ምናምን ኦኬ ግን ያረገ ነው እና የኮንተንት ኳንቲቲ በጣም ብዙ ይለቃል በቀን ምናምን ዝም ብሎ የሆነ ሰው ያገኛል ሰግጥ አይደል ያርመው ሲያረግ ምናምን በኳንቲቲ እየታየን ያለው እሱ እና ያረጋቸው ነገሮች ሰው ያ እኮ እዚህ ጋር ኮሜንት አዶናይ እኮ ሲሸናም ራሱ ኮንተንት ይለቃል። ሰግጥና ፈምስ አይደል ይብርኩ ነው
ሽንት ቤቱ የሆነ ጊዜ ፍላሽ እምቢ አልኖር አለ ነው ምናምን ቆይ ፍቅረኛ አለክ የለኝም አለኛው ለፍቅረኛክ አንድ ዘፈን ዝፈኝላት ወዲህ ይሳይ ለበረከቴ ሰግድ ዝፈኝላት ሰግድ እናትህ ነሽ ዓለመ ህመምሽ ነው ህመም ይሻላል ቆይ ያራዳ ልጅ ይመችሽ ተመልከቱት ይሄ ዘመን ይሄ ቁጣ ነው ይሄ ዘመን አይደለም ቁጣ ነው ቆንጂት ትቆያለሽ አይ ትንሽ አውባቶ ምን ነው ደበር ለንዴ እቺ ደግሞ የትኛዋ ፈጣጣ ነች በእናታችሁ እንዴ ለወንኛው ማመሰግናለሁ ኧረ እሺ ቢያንስ የደገፍኩበትን ጀዋልሽን 09 ቆያ አገኘች እናታችሁ ቆይ እሱማ እኔ እንግባ ጋይስ ምንድነው አይነቱ ደንባራ ነው ምንድነው አንተ እንዴ አረ ይቅርታ ወይኔ ያን ልጅ ያለ ወንድሞ ምን አንድ ጊዜ ትገ ሰው ታስደውል ሄሎ ሄሎ አረ ወንድም ያሁን የሰረከኝ ልጅ ነበር እባክህን ሰብ መልስልኝ ከፈለክ አያስፈልግህም በፊት ያሻራን የለም አንተ ደም መሰለ ፊት አግኝቻለሁ አክቹሊ ከይፈኒ ነው እንዴ እናንተ ለምን አሰራረቁ ላይ ምናምን ፎከስ ታደርጋላችሁ በጣም ሐሳቡ በጣም ትልቅ ነው ሺፉቴን ፎቶ አደላሽ ያከብጣ ማወራ ቁጥር ትፈታል ፍየል ያሯራጣ ይበላል ቅዘኑ መከራ አንድ ቃል ያወጣል ይፈሳል ለምን ብላችሁ ብትሉ ክብረ ሰዶም ስለሆነው ቄጣችሁ ክፍት ነው ለምን ሴት አገኙ ቢያገኙም መርገምት ነው ንፋስ ገብቶባቸው አሁን አልቋል በቃ በሎ ሊያልቁ ነው እስከዛ ድረስ ሰውን ይበላሉ ተጠንቀቁ ህዝብ ወይ ተጠንቀቅ ክፍት ነው መቃወጫችሁ ክፍት ባብ ይናገራል በቄጡ ፈሳል አይታችሁ ሰምታችኋል ሁላችሁ ይሄን አሁን ያውኑ ፈሱና ንግግሩን እንዳትረሱ ጭራቅ ናት ጭራቅ ቡዳ ወረድ ጋዜጠኛ አሉላ ፍሬው እንዲሁም በሰመረ ባሪያው መካከል ያለው ቢፍ እየቀጠለም ያለም ይመስላል ምሽት ላይም አሉላ ፍሬው መልስ የሰጠ ሲሆን ጸብ ከኔ ጋር ሳይሆን ከኢትዮጵያ ህዝብና ከቄራ ልጆች ጋር ነው እሱን ደግሞ እወቅ ሲል እንዲህ ባለ መልኩ ፖስት ማድረጉንም ተመልክቻለሁ ቀደም ሲል ጋዜጠኛ አሉላ ፍሬው እንዳለው ከሆነ በሰመረ ባሪያው ምክንያት ከምሰራበት ቲቪ ማለትም ኤንቢሲ ኢትዮጵያ ባሁኑ ሰዓት ስራ ላይ አልገኝም ማለቱን ተከትሎ እኔም ይሄንን መረጃ አቅርቤላችሁ ነበር ሰመረ ባሪያው በዚህ ላይ መልስ ሰጥቷል የተባለ ሲሆን አሉላ ፍሬው ኤንቢሲ ላይ እስከሚሰራ እስካሁን አላውቅም ማለቱን ተከትሎ አሉላ ፍሬው ምሽት ላይ መልስም ሰጥቷል እኔም አንተ ኢትዮጵያዊ መሆንን አላውቅም ሲል እንደምትመለከቱት ጋዜጠኛ አሉላ ፍሬው ምሽት ላይ ይሄንን ፖስት ማድረጉንም ተመልክቻለሁ ለማንኛውም ማንበብ ከፈለጋችሁ ፖዝ አድርጋችሁ ማንበብ ትችላላችሁ በዚህ ጉዳይ ላይ ተጨማሪ መረጃ በጦርነቱ ሰዓት ያልከው ንግግር በተንቀሳቃሽ ምስል አስደግፌ አወጣልሃለሁ አስመሳይ ጸብ ከኔ ጋር ሳይሆን ከኢትዮጵያ ህዝብና ከቄራ ልጆች ጋር ነው ጫት እየቃሙ በኢትዮጵያ አየር መንገድ የተጓዙ መንገደኞች ጉዳይ በሶሻል ሚዲያው እያነጋገረ ይገኛል ይህም ጉዞ ወዴት እንደሆነ ባይታወቅም የኢትዮጵያ አየር መንገድ እንደሆነ ግን ወንበሩ ላይ ባለው አርማ ይታወቃል እነዚህ መንገደኞችም ራሳቸውን በቪዲዮ እየቀረጹና ጫት እየቃሙ ነው ፖስት ያደረጉት አየር መንገዱም እስካሁን ለዚህ ጉዳይ ሰጠው ምላሽ ነው you gotta be kidding me bro ጫት አየር መንገድ ውስጥ ነው ይሄ ሰው ማለትም ወርቁ ሞላ ቢጂአይን ይቅርታ መጠየቁ አልጀዚራና
ይሄ ሰው ማለትም ወርቁ ሞላ ቢጂአይን ይቅርታ መጠየቁ እየተሰማ ይገኛል። ከጊዜያ በፊት ይነሳ ቅዱሱ ከጠርሙሱ በሚል የዘመረውም ወርቁ ሞላ የቅዱስ ጊዮርጊስ ቢራ አምራች የሆነውን ቢጂአይ ኢትዮጵያን ይቅርታ ጠይቋል። በድርጅቱ ላይ ያደረስኩት የደንበኛ መቀነስ ካለም ይቅርታ ጠይቃለሁ ብሏል። አላደረስኩም አገልግሎት ጨርሼም ወደ ሙያው ተመልሻለሁ ሲል ተናግሯል ያለው ፋስት መረጃ ባወጣው መረጃ። ይቅርታ ከምትጠይቅ ማለት ነው ለምን አሁን የማስታወቂያ ደግሞ እንትን አትሰራለት ማይሻል? ይገርማል። ወደ ሙያው ተመልሻለሁ አይ ገርማል እኮ ያው ሰሞኑን የሙሴ ሰለሞን መታሰርን እኔ በግሌ በቃ ደስ ካላሉኝ ዜናዎች መሃል ነው። በቃ አይ ዶንት ኖ አለማወቅ ወይንም አንዳንድ ነገሮችን አለመንገዘብ ከተጠያቂነት ባያድንም ከዛ ግን አልፈን ሌሎች ነገሮችን ለምን ሙሴ ብቻ በጣም በብዙ ተቋማት ውስጥ ብራንድ አምባሳደር ሆኖ ሰዎች እነሱ ላይ የጣሉባቸውን እምነቶች ተጠቅመው ብዙ ወጣቶችን ያስበሉ ብዙ ሰዎችን ያስበሉ አርቲስቶች ሾው አዘጋጆች ምናምን ለምሳሌ ዳናይት መክብብ ከኤማልትራ ጋር በሰራቸው ስራ የሄሎ ታክሲ አምባሳደር የነበሩ የፊንቴክ ኢንቨስትመንት አምባሳደር የነበሩ የሌሎችም በርካታ ተቋማት አምባሳደር የነበሩ ብዙ ሰዎችን ገንዘብ ያስበሉ አርቲስቶች አሉ። ሃይኖት እነሱስ የሚል ጥያቄ በቃ እየተመላለሰ ነው ውስጤ። ዛሬ አንድ ጽሁፍም ሳነብ ነበርና ከዛ በኋላ በቃ በፍጹም እንትን ሊለኝ አልቻለም። ሌሎችስ ይሄ ልጅ ወጣት ስለሆነ ምናልባት ለሱ የሚቆምለት እንደዚህ ሚዲያ ላይ ምናምን ስለሌለ ይሆን ብያሰብኩና እሱ አይጠየቅ ይያልኩ አይደለም ህግ በያዘው ጉዳይ ላይ አስተያየት መስጠት አልችልም። ግን ሌሎችም የምር ይሄ ተጠያቂነት የሚገባቸው በተለይ ኤማልትራ አምባሳደር የነበሩ እነ ዳናይት ያንን ማስታወቂያ ሲሰሩ የነበሩ በጣም እኔ አከብራታለሁ ሙሉዓለም ታደሰን ጨምሮ ሄኖክ በእግዚአብሔር አይ ላቭ ዩ አንድ ሀገር ነን አንጎዳዳ አትጉዳይ በእናትህ። የአፍሪካ መሪዎች ሂውማን ራይትስ ይባሉ ለቀየረው እንጂ በጣም ከባድ ነው። ሪፖስቲንግ ከቃሊቲ ይላል። ትምህርት ቤት ሄጄ ስማር ማሚ የሚመስላት ታይምስ ሲ ዘ ፓወር ኦፍ 2 ማለት ነው ወይም ሲ ታይምስ ሲ ማለት ነው። አሁን ለጊዜ ከአልበርት አንስታይን ጋር ያለውን ኢነርጂ what is this እውነታው my name is this አናምስ ኢንስ የጃኒ ታላቅ ወንድም እሺ ኢዮብ ልጆች ናቸው አይደለም ጓደኞቼ ናቸው ምንድነው ኢዮብ ማን ያባት ስም ሰለሞን ኢዮብ ሰለሞን በሏ ኢዮብ ሰለሞን ስንት ያክፍል ነህ ሁለተኛ እሺ ምንድነው የምትሆነው ወደፊት ዶክተር ባቶንስ ሌላ ወናሏ ሌላ ትሆናለህ ምንድነው ታለንት ኢዮብ መዝሙር እስቲ ዘምርልኝ ያኔ በለጋው ልጅነት ሳላውቀው እቅፋገሽን ባንቋል ጠዋት ማታ ሆድሽ ሲባባ ልጅን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል ዜማውን ማንሰርቆበት እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ والخبات كتاما كرامي مزمور برافو 大声说我爱你把你放在心里在心里永远有个你这首歌我要送给你በሚቀጥለው ቪዲዮ እስከማገኛችሁ ይመቻችሁ